የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የካቲት 17 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋናዎቹን እናስቀድም። የፌዴሬሽን ምክር ቤት የይገባኛል ጥያቄ በሚነሳባቸው አካባቢዎች ምርጫው ከትግራይ ክልል ውጪ እንዲደረግ ስለመወሰኑ፣ የእንስሳት ተዋጽኦ ምርቶች ከ14% በላይ ጭማሪ ስለማሳየታቸው፣ የጎንደር ዩኒቨርሲቲ ዓለም አቀፍ የፈረንሳይ ቋንቋ መመዘኛ ማዕከል ሆኖ ስለመመረጡ ከሀገር ቤት፣ ሱዳን ኡጋንዳ የፈጥኖ ደራሽ ኃይሉን መሪ በማነጋገሯ ወቀሳ ስለማቅረቧ፣ በእስራኤል የተሰራ ቴክኖሎጂን በመጠቀም የኬንያ ባለስልጣናት ከተቃዋሚ ፖለቲከኞች የእጅ ስልክ ላይ የሚስጥር መረጃዎችን እንደሚበረብሩ ስለመነገሩ፣ ከአፍሪካ ኪም ጆንግ ኡን በድጋሚ ለሰሜን ኮሪያ ገዢ ፓርቲ መሪነት ስለመመረጣቸው፣ ከዓለም አቀፍ። አድማጮቻችን እነዚህና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። የፌዴሬሽን ምክር ቤት የይገባኛል ጥያቄ በሚነሳባቸው አካባቢዎች ምርጫው ከትግራይ ክልል ውጪ እንዲደረግ ወሰነ። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆኖ በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መግለጫ እንደገለጸው ውሳኔው ያረፈው በሁመራ፣ በአዲ ረመዝ፣ በኮረም ኦፍላ፣ በጠልመትና በራያ አላማጣ ምርጫ ክልሎች ላይ ነው። በምክር ቤቱ ውሳኔ መሰረት በእነዚህ 5 ምርጫ ክልሎች የሚኖሩ ዜጎች ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ ምክር ቤቱ ወስኗል። ምርጫ ቦርድ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም በጻፈው ደብዳቤ ያሳለፈውን ይህንን ውሳኔ ተከትለው 7ኛውን ጠቅላላ ምርጫ በሕግና በስርዓቱ መሰረት ተግባራዊ ለማድረግ ዝግጅት እያደረገ መሆኑን ገልጿል። የእንስሳት ተዋጽኦ ምርቶች ከ14% በላይ ጭማሪ ማሳየቱን አንድ ሪፖርት አመላከተ። የስጋና የወተት ዋጋ በአንድ ወር ውስጥ ብቻ ከ14% በላይ ጭማሪ ማሳየቱን የጥር ወር 2018 የጥምር ገበያ ክትትል ኢኒሼቲቭ የተሰኘ ተቋም ይፋ ባደረገው ሪፖርት አመላክቷል። ይህም በዋጋ ንረትና በገበያ መቆራረጥ በተዘረጋው የቤተሰብ በጀት ላይ ተጨማሪ ጫና መፍጠሩን ገልጿል። በአገር አቀፍ ደረጃ የላም ወተትና የጥሬ አሳ ዋጋ በ20% ጨምሯል ያለው ሪፖርቱ የፍየል ስጋ በ14%፣ የእንቁላል ዋጋ ደግሞ በ5% መጨመሩን ያመላከተው። መረጃው እንደሚያመላክተው መንግስት ወቅታዊ የአቅርቦት ማሻሻያዎችን ማድረጉን ተከትሎ የሰብል ዋጋ ቢረጋጋም የእንስሳት ምርት አቅርቦት ግን ከፍተኛ ጫና ውስጥ ሆኖ እንደቀጠለ ነው ብሏል። በሌላ በኩል የሰብአዊ ድርጅቶች የዋጋ ተለዋዋጭነትን በመከታተልና አላግባብ የዋጋ ጭማሪዎችን በማስቀረት መንግስት ተከታታይ የገበያ ክትትል እንዲያደርግ ጥሪ ማቅረባቸውን የካፒታል ዘገባ ያመላክታል። የጎንደር ዩኒቨርሲቲ ዓለም አቀፍ የፈረንሳይ ቋንቋ መመዘኛ ማዕከል ሆኖ ተመረጠ። የጎንደር ዩኒቨርሲቲ ዓለም አቀፍ የፈረንሳይኛ ቋንቋ የብቃት ማረጋገጫ ፈተናዎች ለመስጠት የሚያስችለውን ሙሉ ፍቃድ ማግኘቱን ይፋ አድርጓል። ዩኒቨርሲቲው ከአዲስ አበባና ከድሬዳዋ በመቀጠል ዓለም አቀፍ የፈረንሳይ ቋንቋ የብቃት ማረጋገጫ ፈተናዎችን ለመስጠት የሚያስችለውን እውቅና ያገኘ 3ኛው የሀገሪቱ ማዕከል ሆኗል። የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ስኬቱ በከፍተኛ ትምህርት ታሪክ ውስጥ አዲስ ምዕራፍ የሚከፍት መሆኑን ገልጸው ለአካባቢው ማህበረሰብም ሰፊ የትምህርትና የስራ ዕድል ይዞ እንደሚመጣ ማመላከታቸውን ጣቢያችን በዩኒቨርሲቲው ድረገጽ ከተሰራጨው መረጃ ተመልክቷል።
በኢትዮጵያ የቴክኒክና ሙያ አሰልጣኞች ቁጥር በ3 ዓመት ውስጥ በግማሽ መቀነሱ ተገለጸ። በኢትዮጵያ ባለፉት 3 ዓመታት ውስጥ ወደ ቴክኒክና ሙያ ትምህርትና ስልጠና ተቋማት የሚገቡ ሰልጣኞች ቁጥር ከ50 በመቶ በላይ መቀነሱን ካፒታል ዘግቧል። እንደ ዘገባው ከሆነ በ2013 ዓ.ም 478,000 የነበረው የሰልጣኞች ቁጥር በዘንድሮ ዓመት ወደ 213,663 ዝቅ ብሏል። ይህ ከፍተኛ የቁጥር መቀነስ ሀገሪቱ ወጣቱን የስራ ኃይል በኢንዱስትሪ ክህሎት ለማብቃት በምታደርገው ጥረት ላይ ስጋት የፈጠረ ሲሆን ለውድቀቱም እንደ ዋና ምክንያት የተጠቀሰው የፖሊሲ ለውጥና ማህበራዊ አመለካከት መሆኑ ተመላክቷል። ሱዳን ኡጋንዳ የፈጥኖ ደራሽ ኃይሉን መሪ በማነጋገሯ ወቀሳ አቀረበች። የሱዳን መንግስት ዩጋንዳ የተቀናቃኙን የፈጥኖ ደራሽ ኃይሎች መሪ መሐመድ ሐምዳን ዳሎጎን ማነጋገሯን ተከትሎ ተቃውሞ ማሰማቷን ስፑትኒክ አፍሪካ ዘግቧል። የኡጋንዳው ፕሬዝዳንት ለመሪው ያደረጉትን አቀባበልም በሰብአዊነት ክብር ላይ የተፈጸመ ድርጊት ሲልም በካምፓላ ላይ ጠንካራ ትችት ሰንዝረዋል። ይህ የካምፓላ ጉብኝት የተከናወነው በተባበሩት መንግስታት ድርጅት የባለሙያዎች ቡድን የፈጥኖ ደራሽ ኃይሎች በዳርፉር የዘር ማጥፋት ወንጀል መፈጸማቸውን የሚያመላክት ሪፖርት ይፋ ደረገበት ማግስት ነው። በሌላ በኩል ሄሜኔቲ ለደጋፊዎቻቸው ባደረጉት ንግግር ወደ ዩጋንዳ ያቀኑት ለፕሬዝዳንት ሙሴቬኒ የቀረበውን የማስታረቅ ጥያቄ ተከትሎ መሆኑን ገልጸዋል። መሪው በንግግራቸው ወቅት ለሱዳን ሰላም አፍሪካዊ መፍትሄ እንደሚያስፈልግ አጽንኦት የሰጡ ሲሆን የሽምግልና ጥረቱን በአፍሪካ ህብረትና በኢጋድ መካከል መመራት እንዳለበት ጥሪያቸውን አቅርበዋል። የሱዳን የውጭ ጉዳይ ሚኒስቴር እንደገለጸው ሄሜቲ የሚመሩት ኃይል የሚፈጽማቸው የሰብአዊ መብቶች ጥሰቶች በዓለም አቀፍ ማህበረሰብ ዘንድ የታወቁ ከመሆናቸው ባለፈ ኡጋንዳ አባል በሆነችባቸው እንደ አፍሪካ ህብረትና ኢጋድ ባሉ ቀጠናዊ ድርጅቶች ጭምርም የተወገዙ ናቸው ብሏል። በእስራኤል የተሰራ ቴክኖሎጂን በመጠቀም የኬንያ ባለስልጣናት ከተቃዋሚ ፖለቲከኞች የእጅ ስልክ ላይ የሚስጥር መረጃዎችን እንደሚበረብሩ ተነገረ። የዚህ ቴክኖሎጂ ሰለባ መሆናቸው የተነገረው በ2027 ለፕሬዝዳንትነት ለመወዳደር ያቀዱት ታዋቂው ፖለቲከኛ ቦኔፊስ ሙዋንጊ ናቸው። ግለሰቡ ባለፈው ሐምሌ ወር በኬንያ ተቀጣጥለው በነበሩ የአደባባይ ተቃውሞዎችና መንግስትን በሚያወግዙ እንቅስቃሴዎች ላይ ተሳትፈዋል፣ ያለ ህጋዊ ፍቃድ ጥይት ይዘው ተገኝተዋል የሚል ክስ ተመስርቶባቸው ዘብጥያ ገብተው ነበር። የሚጠቀሙባቸው የእጅ ስልኮቻቸው በወቅቱ በፖሊስ ቁጥጥር ስር ውለው እንደነበር ሙዋንጊ ይናገራሉ። ፖሊስ ከእስራ ሲፈታቸው ግን በይለፍ ይከፈት የነበረው አንደኛው ስልካቸው ያለምንም ገደብ መከፈቱ እንዳረጋገጡ ዘጋርዲያን ዘግቧል። ስልክ ውስጥ ያስቀመጧቸው ግለሰባዊ ሚስጥሮች በኬንያ መንግስት እጅ መውደቃቸው የደህንነት ስጋት ውስጥ እንደጣላቸውም ለጋርዲያን አስረድተዋል። የፖለቲከኛውን ስልክ የሚስጥር ይለፍ ሰብሮ ለመግባት ደግሞ የኬንያ ፖሊሶች ሴሌብራይት የተባለውን የእስራኤል ኩባንያ የሰራውን ቴክኖሎጂ መጠቀማቸው ተገልጿል። የፖለቲከኛው የእጅ ስልክ የይለፍ ቃል በእስራኤል ሰራሹ ቴክኖሎጂ ተሰብሮ መረጃዎቻቸው መመዝበራቸውን በሲቪል ማህበረሰብ ላይ የሚሰነዘሩ ዲጂታል ስጋቶችን የሚከታተለው ሲቲዝን ላብ በሪፖርቱ አረጋግጧል። እንደ ሪፖርቱ የሴሌብራይት ቴክኖሎጂ መንግስት አላግባብ ጥቅም ላይ እያዋለ ሲሆን ኩባንያውም እነዚህን ጥሰቶች መከላከል አለመቻሉን ጠቁሟል። ሴሌብራይት ቴክኖሎጂው አላግባብ ጥቅም ላይ መዋሉን የሚያረጋግጥ አሳማኝ ማስረጃ ከቀረበ የኩባንያውን ፍቃድ እስከ መሰረዝ ሊደርስ እንደሚችል አመላክቷል። ወቀሳ የተሰነዘረበት ሴሌብራይት በበኩሉ በግምት ላይ ተመስርቶ ምላሽ እንደማይሰጥ ጠቁሞ ተጨባጭና በማስረጃ የተደገፈ ስጋት ያለው ማንኛውም አካል እርምጃ እንዲወስድ በቀጥታ ሊያሳውቀኝ ይችላል ብሏል። ቴክኖሎጂው አምባገነን መንግስታት እጅ እንዳይገባ ጥብቅ ቁጥጥር አልተደረገበትም በማለት የሚከሱት ሲቲዝን ላብና አምኒስቲ ኢንተርናሽናል ኩባንያው ቴክኖሎጂውን መሸጡን እንጂ አጠቃቀሙን የሚከታተልበት አቅሙ ውስንነት እንዳለበት ጠቅሰዋል። በእስራኤል ተፈበረከ የተባለ ቴክኖሎጂ እንደ iOS እና አንድሮይድ ስልኮች ላይ ያሉ ግን ደግሞ በሞባይል አምራቾቹ ያልታወቁ የደህንነት ክፍተቶችን በመጠቀም በሰከንድ ውስጥ በሺዎች የሚቆጠሩ የይለፍ ቃላትን በመሞከር ትክክለኛው የይለፍ ቃል ሰብሮ ይገባል። ወይም ስልኩ ሳይከፈት በውስጡ ያለውን ቺፕ ወይም ፍላሽ ሜሞሪ በቀጥታ በማንበብ ሙሉ መረጃውን ኮፒ ያደርጋል። አንዳንዴም ተጠቃሚው ያጠፋቸውን መልእክቶች፣ ፎቶዎችና የጥሪ መዝገቦች መልሶ በማውጣት የግለሰቡን ዶሴ ይመዘብራል። ኪም ጆንግ ኡን በድጋሚ ለሰሜን ኮሪያ ገዢ ፓርቲ መሪነት ተመረጡ። የሰሜን ኮሪያ ገዢ የሆነው የሰራተኞች ፓርቲ ኪም ጆንግ ኡን በድጋሚ ዋና ጸሐፊ አድርጎ መምረጡን የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። የኪም ቤተሰብ ከአውሮፓውያኑ 1940 አንስቶ አምባገነኑን ስርዓት ሲመራ የነበረ በመሆኑ ሀሳቦችን ያለ ተቃውሞ የሚያጸድቀው የፓርቲው ምክር ቤት ይህንን ውሳኔ ማሳለፉ እምብዛም የሚያስገርም ሆኖ አልታየም። መንግስት የሚመራው KCNA የተባለው ዜና ወኪል ሰሜን ኮሪያ በኪም ጆንግ ኡን አመራር ስር ሆና መሰረታዊ ለውጥ አስመዝግባለች
ትችላለች ብሏል። በኒውክሌር ኃይሎች አማካኝነት ያሳየችው ጦርነት የመከላከል እርምጃ ወሳኝ እንደሆነ የዜና ወኪሉ ገልጿል። ሰሜን ኮሪያ ምንም እንኳን ረጅም ጊዜ የቆየ ዓለም አቀፍ ማዕቀብ የተጣለባት ቢሆንም አሁንም የኒውክሌር አቅሟን መገንባቷን ቀጥላበታለች። በየጊዜው ክልከላ የተጣለባቸውን የሀገር አቋራጭ ሚሳይሎች ሙከራ ታደርጋለች። ይሁን እንጂ የሀገሪቱ መንግስት በጉዳዩ ላይ ያለው ሚስጥራዊነት ሰራዊቱ ምን ያህል እድገት እንዳሳየ መገምገም እንዳይቻል አድርጎታል። በአውሮፓውያኑ 2011 አባታቸው ከሞቱ በኋላ ስልጣኑን የተረከቡት ኪም በኒውክሌር ፕሮግራም ላይ በከፍተኛ መጠን ኢንቨስት አድርገዋል። ይህ እርምጃቸውም ሰሜን ኮሪያ ለምዕራቡ ዓለም በተለይም ለአሜሪካ ትልቅ ፈተና እንድትሆን አድርጓታል። ኪም አራተኛ ቀኑን በያዘው የገዢው ፓርቲ ምክር ቤት ስብሰባ ላይ የሀገሪቱ የመሳሪያ ፕሮግራም ቀጣይ ምዕራፍ ይፋ እንደሚያደርጉ ይጠበቃል። ስብሰባው ከመጀመሩ አስቀድሞ ሰሜን ኮሪያ የኒውክሌር መሳሪያ መሸከም ይችላሉ ያለቻቸውን የሮኬት ማስወንጨፊያዎች ይፋ አድርጋለች። ባለፈው 10 ዓመት ውስጥ 2 ጊዜ ብቻ የተሰበሰበው የፓርቲው ምክር ቤት ስብሰባውን የጀመረው ባለፈው ሳምንት ሐሙስ ዕለት ነው። የዜና ወኪሉ እንደዘገበው 5000 ገደማ የፓርቲው አባላት ተገኝተዋል። ይህ ስብሰባ የሰሜን ኮሪያን ጉዳይ በትኩረት ለሚከታተሉ አካላት እንኳን ግልጽ ስላልሆነው የሀገሪቱ የፖለቲካ ስልጣን አወቃቀር ፍንጭ የሚሰጥ ሆኗል። እጅግ ወሳኝ ፖለቲካዊ ሁነት ተደርጎ የሚቆጠረው ይህ ስብሰባ ከውጭ ጉዳይ ፖሊሲ እስከ የኒውክሌር ፍላጎቷ ድረስ ሀገሪቱ ቅድሚያ የምትሰጣቸው ጉዳዮች ምን እንደሆኑ ያመለክታል። አድማጮቻችን በወቅታዊ ጉዳይ ላይ ወደ ያዝነው ልዩ ጥንቅራችን ስናልፍ በወቅታዊ ጉዳይ ልዩ ጥንቅራችን ለዛሬ የምንዳስሰው ብራዚላዊ የእግር ኳስ ተጫዋችና በእግር ኳሱ ዓለም መነጋገሪያ ሆኖ የተሰነበተውን ጉዳይ ይሆናል። ባልደረባችን ትግስት ወርቅነህ እንደሚከተለው ታስደምጠናለች። ቪኒሺየስ ጁኒየርና ሰሞናዊው የእግር ኳሱ ዓለም ትኩሳት። ብራዚላውያን በብሔራዊ ቋንቋቸው በፖርቹጌዝ ቪኒሲዮስ ጆዜ ፓይሻው ጆሊብራ ጁኒየር ይሉታል። ባለድንቅ ተሰጥኦውን የሪያል ማድሪዱን አጥቂ ቪኒሺየስ ጁኒየርን ቪኒሺየስ እንዳለመታደል ከማራኪ ያብዶ ክህሎቱ ከውጤት ቀያሪነቱ በላይ ውዝግቡ የመገናኛ ብዙሃን ርዕስ ነው። ደመቁጡ አጥቂ ከተቃራኒ ቡድን ተጫዋቾችም ሆነ ከደጋፊዎች ጋር በተደጋጋሚ ሲጋጭ ይስተዋላል። የዳኛን ውሳኔ ሲቃወምና ሲጨቃጨቅ ማየትም እንግዳ አይደለም። በዚህም የቢጫ አለፍ ሲልም የቀይ ካርድ ሰለባ የሆነባቸውን ተደጋጋሚ አጋጣሚዎች ማንሳት ይቻላል። ጥያቄው ለምን የሚለው ነው። ከሳምንት በፊት በአውሮፓ ሻምፒዮንስ ሊግ የፖርቹጋሉ ቤኔፊካ የስፔኑን ኃያል ቡድን ሪያል ማድሪድን ባስተናገደበት የደርሶ መልስ ጥሎ ማለፍ መርሃ ግብር የተከሰተው አጋጣሚ አሁን ድረስ መነጋገሪያ ሆኗል። ጉዳዩ የፖለቲካና የሰብአዊ የእኩልነትና የማንነት ጥያቄዎችን አስነስቶ እሰጥ አገባ ተቀስቅሷል። በአርጀንቲናዊው የቤኔፊካ አማካይ ጂያሉ ካፕሪስቲያኒ የዘረኝነት ጥቃት ተፈጽሞብኛል ያለው ቪኒሺየስ በወቅቱ ሜዳ ለቆ በመውጣቱ ጨዋታው 10 ደቂቃ ተቋርጦ ነበር። በሪያል ማድሪድ ማሊያ በቆየባቸው 8 ዓመታት ውስጥ ቪኒሺየስ ዘረኛ ስድብ ተሰድቤያለሁ የሚል ቅሬታ ሲያቀርብ ይሄኛው ሀይኛው ሆኖ ተመዝግቧል። ከሳምንት በፊት በሊዝበን ስቱዲዮ ዳሉዝ በተካሄደው የሻምፒዮንስ ሊግ የጥሎ ማለፍ የመጀመሪያው ዙር ውድድር ላይ ቪኒሺየስ በድንቅ የኳስ ፍሰትና በግል ጥረቱ ማራኪ ጎል ያስቆጥራል። ወደ ኮርነር መውጫው በመሄድም የብራዚሎችን ሳምባ በመሰለ ዳንስ ደስታውን በጭፈራ ይገልጻል። ከዚህ በኋላ ግን ሜዳው በትርምስ ተሞላ። ቪኒሺየስ በማሊያው አፍንጫውን ከሸፈነው የቤኔፊካው ፕሪስቲያኒ ጋር ተናነቀ። ነገሮች ካፍታ ቆይታ በኋላ ግልጽ ሆኑ። ቪኒሺየስ በፕሪስቲያኒ ዘር ተኮር ስድብ ደርሶብኛል ባይ ነው። ፕሪስቲያኒ ደግሞ ውንጀላውን አስተባብሏል። አጋጣሚው ግን የእግር ኳሱን ዓለም ለሶስት ከፍሎታል። አዎ ቪኒሺየስ ተሰድቧል የሚሉት ወገኖች በአንደኛው ጽንፍ ቆመዋል። ፕሪስቲያኒ አፉን በማሊያው የሸፈነው ዘረኛ ስድብ ስለተሳደበ ነው ከሚሉት ሩቅ ታዛቢዎች ዝንጀሮ ሲለው ሰምተናል እስከሚሉት የሜዳ ውስጥ አጋሮች ይህን ያስተጋባሉ። የለም ዘረኛ ስድብ አልተሳደበም የሚሉት የፕሪስቲያኒ ደጋፊዎች ደግሞ በዘረኝነት ሽፋን ቪኒሺየስ የግል ነውጠኛ ባህሪውን ለማስተጋባት የሚሄድበት የተለመደ ድርጊት ነው እስከማለት ይደርሳሉ። በዚህ ትርምስና ጩኸት መሀል እንኳን በርቀት ያሉት እነ ኪሊያን ምባፔ በቅርቡ የቆመው ራሱ ቪኒሺየስ ስድቡን የመስማት እድል የለውም ሲሉም ያክላሉ። ሶስተኛው ግን አዎም የለም ለማለት የአውሮፓ እግር ኳስ ማህበርን ውሳኔ እየተጠባበቀ ነው። ፕሪስቲያኒ 5 ጊዜ የዘረኛነት ስድብ ሲሳደብ ሰምቻለሁ ያለው ምባፔ የእግር ኳሱ አስተዳደር አስተማሪ ውሳኔ እንዲያሳልፍ ጠይቋል። ከዘረኝነት ጋር የተያያዘ ስድብ አልተሳደብኩም የሚለው ፕሪስቲያኒ በበኩሉ ፍናፍንታም ነው ያልኩት ብሏል። በጾታ ጉዳይ ቀልድ የማያውቁት አውሮፓውያን የማይነካውን ነክተሃል ብለው ቅጣት ለማሳለፋቸው ግን ምንም አይነት ዋስትና የለም።
ከፕሪስቲያኒ ጎነኛ ያለው የቀድሞ የፓራጓይ ብሔራዊ ቡድን ግብ ጠባቂ ጆዜ ሉዊስ ቺላቨርት ነገር ቆስቋሹ ራሱ ቪኒሺየስ ነው በማለት ወቅሶታል። ቺላቨርት በነካካ እጁ ምንባፔን ጎሸም አድርጎታል። ጾታዋን ከቀየረች ሰው ጋር ወዳጅ የሆነው ምንባፔ ስለ ዘር የመቆርቆር ሞራል የለውም ብሎታል። በእርግጥም ምንባፔ ከአንድ ዓመት በፊት የተለያያት ፍቅረኛው ራው ኤኒስ ጾታዋን ከወንድ ወደ ሴት የቀየረች ሞዴሊስት መሆኗን በቃለ መጠይቋ አረጋግጣለች። ዌይን ሩኒና ቴር ኦንሪን የመሳሰሉ የእግር ኳሱ ዓለም ከዋክብት ቪኒሺየስን በመደገፍ ፕሪስቲያኒን ኮንነዋል። ለአማዞን ፕራይም ቪዲዮ አስተያየታቸውን የሰጡት ሞገደኛው ጆዜ ሙሪኒዮ ለድርጊቱ መቀስቀስ ለችግሩ መቀጣጠል ተጠያቂ ያደረጉት ቪኒሺየስን ነው። ጎል ካስቆጠረ በኋላ ያልተገባ ጭፈራ በቤኔፊካ ደጋፊ ፊት አሳይቷል ሲሉ ይተቻሉ። ዩዜቢዮን የመሰሉ ድንቆች የከበሩበት መሆኑን በመጥቀስ ቤኔፊካ በዘረኝነት አይታማም ብለዋል። የሞሪኒዮ አስተያየት ላይ የሰላ ትችት ከሰነዘሩት ውስጥ የኳስ ተንታኙ ጀሚ ኦሃራ ይጠቀሳል። ስለ ደስታ አገላለጽ መስፈርት የሚያወጣው እሱ ማን ነው? ሞሪኒዮ ቡድኑ ሲያሸንፍ እንደ እብድ ሜዳ ውስጥ ሲሮጥ አልነበረም? የተቃራኒ ቡድን ደጋፊ ፊት በመሆን አፋችሁን ዝጉ በሚል አይነት ጣቱን ከንፈሩ ላይ አላደረገም በማለት እሳቸው ስሜታዊ ሆነው የሚያስወቅሳቸውን ድርጊት እየፈጸሙ የቪኒሺየስን የደስታ አገላለጽ የወቀሱበትን ትችት ተችቷል። በርካቶች ቪኒሺየስ ጎል ካስቆጠረ በኋላ ባሳዩ የደስታ አገላለጽ ቢጫ ካርድ ማየት አይገባውም በማለት ፈረንሳዊውን ዳኛ ፍራንሱዋ ለቴክሲን ውሳኔ ኮንነዋል። በእርግጥ ቢጫ ካርዱ ጎል አግብቶ በመጨፈሩ የተሰጠ ሳይሆን ካፍታ በኋላ ለተቃራኒ ቡድን ደጋፊዎች ባሳየው ምልክት እንደሆነ ዘግይተው የወጡ ተንቀሳቃሽ ምስሎች አረጋግጠዋል። ያም ሆኖ ከፕሪስቲያኒ እኩል ሞሪኒዮ ላይ የሚሰነዘረው ወቀሳ ጨምሯል። ዲዲዬ ድሮግባንና ሳሙኤል ኤቶን የመሳሰሉ አፍሪካዊ ተጫዋቾችን በማሰልጠን ስኬታማ ጊዜ ያሳለፉት ሞሪኒዮ የፕሪስቲያኒን ስህተት ለመሸፋፈን የዩዜቢዮን ስም ማንሳታቸው ዩዜቢዮ ቤኔፊካ ሳለ ይደርስበት የነበረውን ዘረኝነት ዘንግተውት ነው ወይ አስብሏቸዋል። ስፔናዊው የእግር ኳስ ኤክስፐርት ጌም ባላጌ ቪኒሺየስ የሚያደርጋቸውን ግልጽ ተቃውሞዎች የማንነት ተጋድሎ በማለት ያደንቃል። ዘረኞች የዘረኝነት ድርጊታቸውን እስካላቆሙ ቪኒሺየስም እምቢ ባይነቱን ማቆም የለበትም የሚለው ጌም ተጋድሎውን ከአልጄሪያዊው የነጻነት ታጋይ ፍራንስ ፋነን ጋር አመሳስሎታል። ፋነን ብላክ ስኪን ዋይት ማስክ በሚለው ተወዳጅ መጽሐፉ ጥቁሮች እንደ ሰው ተቀባይነት ለማግኘት 2 እጥፍ መታገል እንደሚገባቸው ጠቅሷል። ጌም ባለስልጣናት ደንቦቻቸውንና እርምጃዎቻቸውን እንዲያጠናክሩ የታገለ መድሎን የተቃወመ ዓለም አቀፍ ጀግና በማለት ቪኒሺየስን አወድሶታል። በእርግጥ ለምን ቪኒሺየስ ላይ ነገሮች ተቀጣጠሉ የሚሉ ጥያቄዎች አልጠፉም። ከብራዚል ሮናልዲኒዮ ጋውቾና ሮናልዶ ሊዩስ ናዛሪዮ ዲልማ፣ ከሪያል ማድሪድ ኦሪሊየን ሹዋሚኒ እና አንቶኒ ሮድገር፣ ከአፍሪካ ሳሙኤል ኤቶና ዲዲዬ ድሮግባ፣ ከአውሮፓ ቡካዮ ሳካና ቴር ኦንሪን የመሳሰሉ ተጫዋቾች በዓለም መድረክ ሲገኑ በቪኒሺየስ ልክ በዘረኛ ስድብ አልተጠቁ። ታዲያ ቪኒሺየስ ላይ ምን ተገኘ? ለዚህ ጥያቄ 2 መልሶች ይሰነዘራሉ። የመጀመሪያው እንደ ሮናልዲኒዮና ዳኒ አልቬስ የዘረኝነት ስድብን በፈገግታ ማለፍ የሚችል ትከሻ ስለሌለው በማለት የቪኒሺየስን ብርቱ ታጋይነት ያወሳሉ። በተቃራኒው ከሌላው ተጫዋች በተለየ የሚያሳየው ያልተገራ ዲሲፕሊን ሰዎች የቆዳ ቀለሙ ላይ እንዲያነጣጥሩ ምክንያት ሆኗቸዋል ይላሉ። ይህ አባባል ግን ቪኒሺየስ ያልተገባ ባህሪ ስላሳየ የቆዳ ቀለሙ የተጠቀሰ መሰደብ አለበት ወይ የሚል ሌላ ጥያቄ ያስከትላል። ይሄው የዘረኝነት ጥቃት ወደ ፖርቹጋል እስኪሻገር ቪኒሺየስ ስፔን ውስጥ ያልተሰደደበት ስቴዲየም የለም። ሲፈልጉ ማሊያውንና ስሙ የሰፈረበትን የማሊያ ቁጥር አሻንጉሊት አልብሰው ድልድይ ላይ ያንጠለጥሉታል። ሲያሻቸው በግልጽ ዝንጀሮ ይሉታል። መሰደቡን ጠቅሶ ለድብደባ ሲጋበዝ ፖሊስ ቪኒሺየስን ገለል አድርጎ ተሳዳቢውን ግን ለይቼ ማግኘት አልቻልኩም በማለት ያልፋል። የማይሮካ ደጋፊዎች የዝንጀሮ ድምጽ በማሰማት ኳስ ከምትጫወት ሂድና ሙዝልቀም እስከ ማለት ደርሰዋል። ባለስልጣናት የድርጊቱን ነውረኝነት ቢያምኑም ከወንጀል አንጻር ክስ ለመመስረት የሚያስችል መሰረታዊ ነገር የለውም በማለት አድበስብሰው አልፈውታል። የስፔን እግር ኳስ ወኪሎች ማህበር ፕሬዝዳንት ፔድሮ ብራቮ በአንድ ወቅት ቪኒሺየስ እንደ ዝንጀሮ መሆኑን ያቁም፣ የሚቃወሙትንም ያክብር የሚል መልእክት በግልጽ በስፔን እግር ኳስ ቴሌቪዥን ፕሮግራም ኤል ቺሪኒክቶ ላይ አስተላልፎ ነበር። ፕሬዝዳንቱ ተቃውሞ ሲያየልበት ግን በኤክስ ገጹ ዝንጀሮ የሚለውን ቃል የተጠቀምኩት ማሾፍ የሚለውን ሀሳብ እንዲገልጽልኝ ነበር፣ ተሳስቻለሁ በማለት ይቅርታ ጠይቋል። ምንም አይነት እርምጃ ግን አልተወሰደበትም። የቪኒሺየስ ተጋድሎ ፍሬያማ ከተባለ ሰኔ 2024 ላይ 3 የቫሌንሲያ
ደጋፊዎችን በዘረኝነት ጥቃት ፍርድ ቤት ገትሮ የ8 ወራት እስራትና የ2 ዓመት የስቴዲየም እገዳ እንዲጣልባቸው ያደረገበት አጋጣሚ ነው። ይህ በስፔን እግር ኳስ ታሪክ የመጀመሪያው የፍርድ ውሳኔ ተብሎ ተጽፏል። ከውሳኔውም በኋላ ቪኒሺየስ ብዙ ሰዎች ችላ ብዬ እንዳልፈው ነገሩኝ፣ አልተስማማሁም። አንዳንዶች ደግሞ ከንቱ መሆኔን በመጥቀስ እግር ኳሴን ብቻ እንድጫወት መከሩኝ፣ አልተቀበልኳቸውም። ሁሌም እንደምለው እኔ የዘረኝነት ሰለባ አይደለሁም፣ ዘረኞችን ቀጥቃጭ እንጂ። ይህ በስፔን ታሪክ የመጀመሪያው የወንጀል ውሳኔ ለኔ ብቻ አይደለም፣ ድሉ ለመላው ጥቁር ሕዝብ ነው ብሏል። ስፔንን አልፎ ፖርቹጋል የተገለጠው የዘረኝነት ውዝግብ ትኩሳቱ አልበረደም። የአውሮፓ እግር ኳስ ማህበር ጉዳዩን ጉዳይ አድርጎ ይዞታል። ብዙሃኑ ምን ይወስን ይሆን በሚለው ላይ የራሳቸውን መላምት ይሰነዝራሉ። የውዝግቡ ማዕከል የሆኑት ቤኔፊካና ጂያሎ ካፒስቲያኒም ዝም አላሉም። ሆን ተብሎ የሐሰት ዘመቻ ተቀስቅሷል በሚል ዙሩን አክርረውታል። ክሪስቲያኒ ከክሱ ነጻ ከሆነ በሐሰት ወንጅሎኛል ባለው ቪኒሺየስና የሐሰት ምስክር ሆኗል ሲል በወቀሰው ምንባፔ ላይ ክስ እንደሚመሰረት ዝቷል። አንዳንዶች ሪያል ማድሪድ ከቅርብ ዓመታት ወዲህ አንድም በእግር ኳስ ሜዳ የደረሰበትን የውጤት ማሽቆልቆል፣ ሌላም በአውሮፓ እግር ኳስ ማህበር የነበረውን ተጽዕኖ ፈጣሪነት ለመመለስ ስሜት ቀስቃሽ አጀንዳ ይዞ እንዲወጣ አድርጎታል ይላሉ። እነዚህ አካላት ሪያል ማድሪድን ሻምፒዮንስ ሊጉን በተደጋጋሚ ሲያነሳ ግልጽ የዳኞች ድጋፍ ተደርጎለታል። ከውጤት ለወጥ አልፎ የባሎንዶር አሸናፊ ከክለቡ እንዲመረጥ ተጽዕኖ አድርጓል በማለት ማሳያ ይዘረዝራሉ። ሪያል ማድሪድን የዘረኝነት ጉዳይ ካሳሰበው ቪኒሺየስ በግሉ ይሄን ያህል ሲታገል ክለቡ እንደ ክለብ ቤት ነበር፣ ምንስ እየሰራ ነው በማለት ይጠይቃሉ። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የፌዴሬሽን ምክር ቤት የይገባኛል ጥያቄ በሚነሳባቸው አካባቢዎች ምርጫው ከትግራይ ክልል ውጪ እንዲደረግ ስለመወሰኑ፣ የእንስሳት ተዋጽኦ ምርቶች ከ14 በመቶ በላይ ጭማሪ ስለማሳየታቸው፣ የጎንደር ዩኒቨርሲቲ ዓለም አቀፍ የፈረንሳይ ቋንቋ መመዘኛ ማዕከል ሆኖ ስለመመረጡ ከሀገር ቤት፣ ሱዳን ኡጋንዳ የፈጥኖ ደራሽ ኃይሉን መሪ በማነጋገሯ ወቀሳ ስለማቅረቧ፣ በእስራኤል የተሰራ ቴክኖሎጂን በመጠቀም የኬንያ ባለስልጣናት ከተቃዋሚ ፖለቲከኞች የእጅ ስልክ ላይ የሚስጥር መረጃዎችን እንደሚበረብሩ ስለመነገሩ፣ ከአፍሪካ ኪም ጆንግ ኡን በድጋሚ ለሰሜን ኮሪያ ገዢ ፓርቲ መሪነት ስለመመረጣቸው፣ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ ጋበዝኩ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።